ከመሀላችሁ ጥፍተት ተፈጥሯል። አብርሽ አጥፍቷል። የማይገኝ ቦታ ተገኝቷል። ገብቶሻል። ስሜትሽን ማመንና እያረምኩኝ መቀጠል አለብኝ። ኤፍሬምም ነገሮችን ለማስተካከል ነው ከዛ እዚህ ድረስ የመጣው። ገብቶሻል። ጋሽ ምን አጠፋ? ለሱ ጥፋት አንተ ተንበርክከህ እየለመንከኝ ነው። እንደዛም ብለሽ አስቢ። ተነስ፣ በእግዚአብሔር በእናትህ ልክበድህ። እኔ ተነስ። እሺ፣ እኔ አሁን የልጅ እናት ነኝ። እኔ አሁን ልክበድህ እና ተነስ። በእግዚአብሔር በእናትህ አንተ በእግዚአብሔር የሆነ ነገር ሩታዬ፣ የምሬን ነው። በቃ እሺ፣ ይቅርታ፣ በቃ ይቅርታ እያልኩሽ ሩታዬ፣ ላሳለፋችሁ ጊዜ ይኖራል። የኔን ህይወት ጠየኩት። በቃ እየጠየኩሽ ነው። ይቅርታ ሩታዬ፣ እሱን ህይወት ትኖርለታለህ። ይመጣል። በቃ ሁሉም ነገር እናስተካክሏል። ሩታዬ፣ አልፈልግም ነገሮች እንዲቋጩ የምፈልገው እኔ ሰላም ማግኘት የምፈልገው። እኔ ደግሞ እንድትለያዩ አልፈልግም። እኔ በሱ ሰበብ ታስሬ እኔ ያለው ብዙ ነገሮችን አድርገናል እና ጋሽዬ ከምልሽ በላይ በጣም ልቡ ተሰብሯል። እየተንከራተተች ካለች እኔ ምን እንደምልሽ ራሱ አላውቅም። የምሬን ነው። በጣም በሽቅጥ እያስፈራራው ነበር ወንድሟ። አንዳንዴ ነገር ድራማ እየመሰለኝ ነው። ለምን መሰራቱ? እንዴት ነው እንዴተው በአደባባይ በቪዲዮ ሽጉጥ እያወጡ ማስፈራራት ይቻላል እንዴ? ለነገሩ ሀገራችን ያው እንትን ስለሆነ ሀገራችን አድራዊና እንትን ስለሆነ ሊሆን ይችላል እንጂ በአደባባይ ሽጉጥ ይዞ ህገወጥ ሽጉጥ ይዞ መሄድ አለ እንዴ? መሄድ አለ? እስቲ እንደው ይሄ ነገር እውነተኛ ትክክለኛ ነው ብላችሁ እስቲ እንደው ላፍ እንኳን እንደዚህ ሲባል በሽጉጥ ደፈዋለሁ። እሱ ማን ነውና ማን ነው? እስቲ አሁን ሽጉጥ ይዞ የሚሄደው በቃ በሽጉጥ እኮ መድፋትም አለመድፋትም ይሄ እኮ ምንም እንትን የለውም ማለት ነው። እኔ አንዳንዴ የሷ ወንድም ሮቤል የሚባለው ማለት ነው የሚያወራውን ነገር ራሱ አያውቅም መሰለኝ። ይሄ እንትን ዝም ብሎ ሰው ገሎ እንትን ይባላል እንደው ያው ሀገራችን አሁን ስለተራከሰ ነው እንጂ ሰው መግደል እኮ ኃጢአትም ነውርም ነው። ሰው መግደል እኮ በጣም እንትን ነው። ለነገሩ አሁን ያለው መንግስት ሰው የገደለ ነው በነፃነት የሚኖረው። ንጹሃንማ እየታፈሱና እየተገደሉ ነው የሚኖሩት። እና በዛ የሆነ ባለስልጣን ቤተሰብ አለው መሰለኝ እንደዚህ ተዝናንቶ ሰው ገላለሁ ምናምን ሽጉጥ አውጥቶ እንዴ! እኔ አንዳንዴ ስታስቡት ራሱ በጣም የሚገርም ነገር ነው። ከሴት ጋር ሄደ ተብሎ ሽጉጥ አውጥቼ በአደባባይ እንዴ! በአደባባይ እኮ በቪዲዮ አይደለም የሚያደርግ ሰው እኮ ውስጥ ነው እንጂ በአደባባይ ወጥቶ አይደለም። እና እኔ የሩታ ታሁን በኋላ አብርሽን ይቅርታ አድርጋለት አብራ ትኖራለች ማለት ዘበት ነው። ለምን መሰላችሁ? በቃ እሱ ይህንን ከሄልሚላ ጋር መሄድ የለበትም ነበር። የሩታን ይቅርታ መቀበል ቢፈልግ ኑሮ ከዚህ ጋር መዝናኛ ብሎ ከዛች ዱርዬ ከዛች ቤተሰቧን የምታሰድብ ባለጌ ጋር መሄድ የለበትም ነበር። እሱም ቤተሰቡን እያሰደበ ነው። የሩታን ቤተሰቦች ሁሉም እኮ ናቸው እዚህ ጋር እየተዋረዱ ያሉት። ለምን መሰላችሁ? የሩታ ቤተሰብ ልጃችን አግብተው ወልዳ ልትታለስ መጣች። አሁን ሚዲያው ረቋል ሲያወት እንግዲህ ባሏ እዛም እየተንዘላዘለ ነው። እንደውም እኮ አንዳንዴ ስታስቡት በጣም የሚገርም ነው። የሚደንቅም የሚገርምም ነው። እንደዛ ሳቁ መሆኑ ምን አስፈለገ? ግማሹ ደግሞ በቲክቶክ ብታው ሞተ እያሉ በቃ እንትሉ ፖስተው እያለቀሱ ያዘኑን ጉልጉሎ እያወጡለት አብሎች ሞተ። እውነታቸው ነው። ሙቷል። በቁሙ ከመሞት አይተናነስም። ለምን መሰላችሁ? የሰው ልጅ እኮ ከመሞት የማይተናነስ ስራ እየሰራ ሰው ሙቷል ብሎ ቢለቀስለት ይሻላል። እኔ እውነቴን ነው የምላችሁ። እንደዚህ አይነት እንትን ብልግና እንደዚህ አይነት ነገር የሚሰራ ሰው እንደ ሞተ ነው እንጂ እንዳለ አልቆጥረውም። ለምን መሰላችሁ? በቃ የሆነ ክብሩን አጥቶ ከቤተሰቦቹም ሳይሆን ከሚስቱም ሳይሆን ከልጁም ሳይሆን ከሁሉም ሳይሆን የወደቀ እቃ ታውቃላችሁ። እንደሱ ነው መስሎ የሚታይ ማለት ነው። እና ሩታዬ አታስቸግሯት እንዴ! በቃ እንዴ ምን በወጣት ልጅቷ
ምን በወጣት በቃት። ሄዳችሁ እኮ እሱን ነው ማስተካከል ያለባችሁ። ሩታን አይደለም እኮ ሄዳችሁ እሱን ማስተካከል አለባችሁ። ለምን መሰላችሁ? መጀመሪያ የራሳችሁን እንትን ሳታስተካክሉ ከሰው ላይ ቁጥጥ ብላችሁ ይሄ ሁሉ ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። እንደ ምንድን ነው የሚባለው? እንደ አንድ እንትን እሱን ሳታስተካከሉ እሷን ዘላችሁ ከእሷ ላይ ጥሩ አይደለም። እሷን ይህን ሁሉ ጫና ማሳደር ጥሩ አይደለም። እሱን መጀመሪያ የራሳችሁን አስተካክላችሁ የራሳችሁን ለምን እንደዚህ ታደርጋለህ? ለምን እንደዚህ ይሆናል? ለምንድን ነው እንደዚህ የሚሆነው? ለምንድን ነው ተብሎ ነው እንዴ? በደካማ ጎናቸው ጋሽዬም ሩታን እየመጡ እግሯ ላይ መውደቅ፣ ኤፍሬምን መቶ ከእግሯ ላይ መውደቅ፣ እህቶቿም እንደዛው። ለማንኛውም ያሳፍራል። የሚሰራው ስራ ብሽ በጣም የሚያሳፍርና በጣም የወረደ ነገር የወረደ ታውቃላችሁ። አሁን እንደው እየተግማማ ነገር ነው እየሰራ ያለውና ቢሆንም እናንተ ትዕግስቱን ስጠን ማለት ነው። ትዕግስት ነው ለሰው ልጅና በጣም እየረከሰ ነገር ነው እየሰራ ያለው። በጣም እንጃ የሰው ልጅ እንደዚህ ሲቀድም ሲባልግም በአደባባይ ሲባልግ እየታየ እሱን ነው እና እኔ እንጃ ለእኔ ምን አላማረኝም። ሩታ ካሁን በኋላ ልጅ ጋር ይቅርታ አድርጋለት ተቀመጠች። እውነትም ድራማ ነው ብዬ ነው የማስበው እንጂ እውነተኛ ተሆነ እኔ ስማ እንደው ልንገራችሁ አይደል እውነቴን ነው የምላችሁ። እኔ ባላገብቼ ባሌ ሌላ ሴት ጋር ሂዱ እንደዚህ ሲንበላጠጥ ኧረ ስማ አይኑንም ማየት አልፈልግም። እንኳን አብሬው ልሆን ቀልቶ ማለት ነው። እንኳን ወልጄ ተኝቼ ወልድ 40 ቀን ሳይሞላት እቺ ልጅ ከዛም እዛችም ሴት ጋር እየተንዘላዘለ አንዷ ደግሞ አበድኩ ነጣነት ደግሞ አበድኩ እያለች ጨርቋን ጥላ ልትሄድ ነው። ለነገሩ ለእኔ አሁን ሳስበው ድራማም እየሰሩ ይመስለኛል እንጂ አሁን ወንድሞቿ እስካሁን ጠፍተው ሽጉጥ አውጥተው አንድ ሰው ብቻ መሰላችሁ? ሁለቱም እኮ ናቸው እየተቀባበሉ ሽጉጥ እንዴ! ሽጉጥ ይዘው አያውቁም እንዴ? ሽጉጥ አይተው አያውቁም እንዴ? እንደ ሂዱና መተኮስ ታማራቸው ሂዱና ከፋኖ ጋር ይግጠሙ። እያጠጣ ይለቃቸዋል። እኛ እንተኩሳለን። ዱባይ አንዳንዴ የለም። ኧረ ወይኔ እንደ ሽጉጥ ብሎ በየሜዳው ነው የሚተኮሰው። ኧረ የኢትዮጵያ እንዲህ ወዴት እየሄደች ነው? እኔ እያሳዘነኝ ወደ አገራችን ወዴት እየሄደች ነው እያልኩ ነው። ነዳጅ ፈለቀልን ደግሞ በዚህ አጋጣሚ ደስ ብሎናል። በቃ ሰሜኑ ደቡብ ወሎ ነዳጅ እንደ ውሃ እየፈሰሰ ነው። ስለዚህ አሁን በኋላ ሽጉጥ ሳይሆን ነዳጃችንን ማውጫ ሌላ ነገር ፈልጉ። ሽጉጥን ወደዛ ጣሉት። ለምን መሰላችሁ? አሁን ነዳጅ ተፈለቀ ሀገራችን ሀብታም ትሆንልናለች። አብይ አህመድ ነዳጅ አላወጣም ቢልም ያው በገዛ ፍቃዱ ስለወጣ ነዳጁ እንግዲህ እኛ ወሎዮች ወደ ሀገራችን እንገባና ሀገራችን ላይ ጋዛችንን ከዛ ስራችንን እየሰራን ጋዝ ታለንማ ምን ችግር አለብን? በጋዛችን የፈለግነውን እንሰራለን። መብራትም አንፈልግም። እውነቴን ነው የምላችሁ። ጋዛችንን እንሸጣለን። ሀገራችንን ከፍል አድርገን እኛ ወሎዮች ማለት ነው። ወሎዮች ለብቻችን፣ ኧረ አማራ በሙሉ ለብቻችን ከሰሜን ሸዋ ጀምሮ ወደዛ እንዳለ አማራ በቃ ጋዛችን ተፈለቀልን፣ ይበቃናል። ለአማራ ሕዝብ ይበቃዋል። ስለዚህ እኛ አያጨናንቀንም። ሽጉጥ አታውጡ። እኛ ሽጉጥ አንፈልግም። ከአሁን በኋላ ሰላማችሁን አውለዳችሁ ፋኖች ገፋ ብላችሁ ድንበራችሁን ከለላችሁ ቆጭ ለጋዙ ሲል ተንገብግቦ ስልጣን እንለቃለን ይላል። ስለዚህ እኛ ጋዛችን ይበቃናል። ወደ አዲስ አበባ መምጣትም መሄድም አያስፈልግም። ለምን መሰራችሁ? ነዳጅ ታለን
ፈላጊያችን ብዙ ነው ማለት ነው። እኛም እንደሌሎቹ እየሰበሰብ እና እዚህ አቃጠሉንን እዛው ውስጥ እናቃጠላቸዋለን ነዳጅ